ዜማይና አቢኒ መገናኘታቸውን ያየው ናቲ በጣም ተናዶ ነበርና አዳም ልሄድ ነው ሲለው ወዴት ነው የምትሄደው ሲለው ላስቆማቸው ነው አለው። ተው እንጂ ልክ ያልሆነ ነገር ያለ ይመስለኛል። እንዴ ፍቅረኛህን ሊወስድብህ የነበረው እኮ ነው አለ። ተዋቸው፣ እሱም በራሴ መንገድ ሳጣራ እደርስበታለሁኝ። አሁን እንሂድ አለው። ያኔ እንሂድ ማለት ትተናቸው እንሂድ ማለት ነው አለው። አዎ ሂድ አንተ፣ እኔ አልሄድም አለው። ማለት ነው ማለት ምን ልታደርጋቸው ነው አለው። እሱ አንተን አይመለከትህም አለው። አቤል አብረኸኝ ነው የምትሄደው አለው አዳ። እኔ የተኩት አንተ ምን እንደዚህ ያረጋ የሆነ ነገር ይመስለኛል፣ አንድ ነገር አለ አለው። ናቲ አእምሮን ተጠቀም እንጂ ከዚህ ካልሄድክ እኮ እሷን ተመልሰህ ታገኛቸዋለህ። አሁን እሱ እንዳይነቃብህ አብረህ ሂድ አለና አእምሮውን ጠየቀ። ከዛ እሺ አብረን እንሂድ ብሎት አብሮ ሲሄድ ዜማይና ደግሞ አቢኒ በለበሰችው ሂጃብ ላይ ጠረሃ ላይ አብረው ተሸፍነው ቁጭ ብለው እያንጎራጎሩ ሲሄዱ በጣም ደስ ይሉ ነበር። እኔ ከጀመርኩ ብዙ ነገር ምነግርሻለኝና ቶሎ አልጨርስም አላት አቢኒ። ዜማይም እሺ ካልክ አለችው። የኔን ደግሞ የምነግርህ ነገር አለኝ አለችና የእሷን በደንብ ነገረችው። አይዞሽ ዜማይ አለና አበረታታት። አሁን ትክክለኛው ነገር ይዘናል አላት። ደስ አላትና እሷም እያወሩ እየተጫወቱ እየተረማመዱ እየዘመረላት እየሞዘቀላት አብረው መሄድ ጀመሩ። በጣም ዜማዬ ልብ አንጠልጣይ የፍቅር ዜማ ነው፣ ድራማ ነው፣ ፊልም ነው ማለት ነው። በላንተም ሂድ እኔም ወደ ስራዬ ልሂድ አለና ሸኘው። አዳምም እንግዲህ ወደ ቤት መሄድ ሲጀምር ናቲ ግን ስማ ናቲ አለው፣ ለእኔ ብለህ እንደሆነ ይገባኛል፣ ግን እባክህ ተዋቸው አለው። አንተ ካልክ እሺ በኋላ እንደዋወላለን አብሽር ተባብለው ተለያዩ። ናቲ ግን በጣም ተናዶ ሄዶ ስቅስቅ ብሎ ያለቅስ ጀመር። አንድ የማፈቅራትን ልጅ በሰው እቅፍ ውስጥ ማየት ከባድ ነው አለ። እሱ በአዳም አስመስሎ ዜማይን ለማግኘት ነበር የሞከረው። ሆኖም ግን አልተሳካለትም። ከዛም ኢዛና መጣና ምን ሆነህ ነው እንደ ዛሬ ስቅስቅ ብለህ ስታለቅስ አላየውህም? ምን ሆነህ ነው ሲለው ምንም አልሆንኩኝ እባክህ ተፋታኝ አለው። እነሱ ደግሞ ተቃቅፈው ደስ በሚል ሁኔታ ዜማይና አቢኒ መጓዝ ጀመሩ። ከዛ በኋላ እንግዲህ አረ እንደዚህ ሁነህ አይቼህ አላቅም። ምን ሁነህ ነው? ምንድን ነው አንተ እያለቀስክ ነው እንዲህ አለው። ምን ትቀባጥራለህ አለው። እኔ ናቲ ነኝ የማለቅሰው አለው። ንገረኝ እስኪ ኢዛና እባክህ ተወኝ አለው። እንዴት ነው የምተውህ? ህይወትህ ምን ሆነችብህ አለው። ህይወቴን እኮ በሱ ቅፍ ውስጥ ገብታ አየኋት ብሎ ተንሰቅስቆ አለቀሰ። አሁን ግን አዳ አንድ ያልሆነ ነገር እንዳለ ማስተዋል እንዳለበት ተገንዝበዋል። እና ተሸነፍኩ እያለ ነው። ናቱ አንቱ በቀላሉ የምትሸነፍ ሰው አይደለም። ከዚህ በላይ ምን ልሁን ኢዛና ምን ልሁን? ከዚህ በላይ እሱ ያፈቅራታል ማለት ነው አለው። አዎ ያፈቅራታል። ታዲያ እኔን ትታ ለምን ሄደች? እኔ ክፉ ሰው ነኝ እንዴ? አንተ ክፉ አይደለም ደግሞ የትም አትሄድም፣ ትመጣለች። እኔ እኮ እሷን ማጣቴ ነው ክፉ ያደረገኝ፣ ድካሜ እኮ ነው ክፉ ያደረገኝ አለና ናቲ ተንሰቅስቆ አለቀሰ። ሰላም ውድ የቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ልብ አንጠልጣዩ ዜማዬ ዛሬ ቀጣይ ፓርት መጥቷል ማለት ነው። እንግዲህ ናቲ ባሰበው አልሄደለትም። አዳና አቢኒና ዜማዬ ተገናኝተው ደስ የሚል ህይወት ሲያሳልፉ እሱ እያለቀሰ ክፉ ነኝ እንደኔ ለሰው እሷን በሰው እቅፍ ማየት አልፈልግም እያለ ነው። ኢዛናም እባክህ ተረጋጋ፣ እንደዚህ አትሁን፣ እኔ እንደዚህ ሁነህ አይቼህ አላቅም አለው ማለት ነው። ከዛ የሆነ ልክ ነገር ያልሆነ ነገርማ አለ። አዳ ቁጭ ብሎ ራሱን ማስታወስ ጀመረ እና ስልኩን ከኪሱ አውጥቶ ወደ ኖሃ ደወለላት። ኖሃም አነሳችና እፈልግሻለሁኝ አላት ማለት ነው።
ምንድን ነው አለች። ኖሃ እንግዲህ የናቲን ነገር ልታሳከል ነው። ለምን ደወለ ብላለች እና ስልኩን ካነሳይ በኋላ ሄሎ አለች። ኖሃ እንደት ነሽ ሲላት ደህና ነኝ እንዴት ነህ አለሁልህ። የት ሆነሽ ነው ብሎ ሲጠይቃት እንግዲህ አይ ወጣ ብያለሁ አለችው። ፈልጌሽ ነበረ ሲል ጠየቃት። አዳ ለምን በሰላም ነው የፈለግከኝ? ፍቅረኛ አይደለሽ እንዴ? በፈለግኩ ጊዜም ላገኝሽ አልችልም እንዴ አለት። ኧረ ትችላለህ እንግዲህ ፍቅረኛ የሌለውም ፍቅረኛ አለህ እያለ ናቲ ነው የሚጫወትበት። እንዲሁ ፈልጌሻለሁ በቃ እሺ ከሰፈር ስደርስ እደውልልሃለሁ ብላ ዘጋች እና ወደ ናቲ ስልኳን ደወለች። ናቲ ደግሞ ምን አባቷ እያለች ነው ደግሞ ይች የምትደውለው ብሎ ተበሳጨና ኢዛናን እንካናግራት ብሎ ስልኩን ሰጠው። ኢዛና ምን ፈልገሽ ነው ሲላት አዳ ደውሎ ነበረ እና ምን አለሽ? እፈልግሻለሁኝ እያለኝ ነው ሲለው እሺ ለማንኛውም እንዳዘባርቂ ሂጂና ሁሉን ነገር ምን እንደሚልሽ ተረጂ። አሁን ናቲ ጥሩ ሞድ ውስጥ አይደለም፣ እሱም በኋላ እናወራለን። አንቺ በሰላም ለደወልሽበት ምን ሰላም አለ ብለህ ነው? አዳ የሚባል ልጅ እኮ ካላገኘውሽ እያለኝ ነው አለችው። ምን አለና ቆይ እስኪ ለማንኛውም ላናግረው ብሎ ናቲን ሲጠይቀው ኖሃ ላግኝሽ እያለኝ ነው አዳም ነው የምትል ስትል አቦ አላቅም እንደፈለገች አለ ተበሳጭቶ ማለት ነው ናቲ። እንደፈለግሽ ግን ሂጂ ግን ምን እንደሚፈልግሽ አጣሪ ግን እንዳዘላብጂ አላትና ስልኩን ዘጋባት። ለምን አሁን አዳ እየተጠራጠረ መጥቷል። ኢዛናም ናቲ ከመቼ ወዲህ ነው ልፍስፍስ የሆንከው? እኔ እንደዚህ እንደ ዛሬ ልፍስፍስ ሆነኛ አላቅም። ከዛ አቢኔም እንግዲህ እየዘፈነላት ነበረ። በቃ ከባይኔ ካየውሽ ጀምሮ እኔ አንቺን አልቻልኩም ነይልኝ እያለ እየዘፈንላት ነበር እና ስልኩን አቃጭሎ እንድትመጣ ዜማዬን ደወለላት። ዜማዬም እሺ እመጣለሁ አለችው። ኖሃ ደግሞ ከሱ ጋር ተገናኘችውና አንቺ ግን አንቺን የወደድኩሽ ቀንና ያፈቀርኩሽ ቀን ጌታ ይቼ ነው አላት። እዛ ሊስትሮ ቤት ምን ልታረጊ መታሽ? እና የፍቅር ጥያቄ አቀረብኩልህ። እሺ መጀመሪያ ስታቀርብልኝ እሺ አላልኩህም ነበር። አንድ ቀንና አቢኒና ጓደኞቹ ሲያስቸግሩኝ ጓ ስትልባቸው ልቤን ወሰድከው። ይሁን እስቲ እኔ ግን አላስታውስም አለ። ሊስትሮ ላስጠርግ ስመጣ ነው ብላ ብትለው በፍጹም ግን አዳ ሊያስታውስ አልቻለም። እሷ ግን እንደዛ ብላ ናቲ እንደዚህ በቀላሉማ ህይወቴን አይወስዳትም ብሎ መፎከር ሲጀምር ኢዛና የሆነ ነገር መፍጠር አለብን፣ እንደዚህ አይነቱን ናቲ ነው ማቀው አለው። ኢዛና አንተ ብቻ የፈለከውን በለኝና እኔ ዝግጁ ነኝ አለ ማለት ነው። ከዛ አዳም ደግሞ ለኖሃ አቢኒ ምን አይነት ሰው ነው አላት። ያው ከዚህ እንደምታየው ነው አለችው። እኔ እውነት ያየሁት ነገር እውነት ነው አላት። ማለት አለች ኖሃ። እሱን ተይውና ናቲ ምን አይነት ሰው ነው ስትል ናቲ አለችና ናቲማ አለችና ትዝ ሲላት ለእስከ አቤል ነው ስሙ ልትሳሳት ነበረ። ናቲ ደግሞ ማን ነው ብላ መለስ አረገችው። ናቲን አታውቂውም አላት። ኧረ ናቲ የሚባል አላቅም አለች። እሺ አቤላን ታውቂዋለሽ አላት። አቤልማ ጥሩ ሰዎች ጥሩ ሰዎች ናቸው እነሱማ አለ። ለምንድነው ግን ዛሬ የምትጠይቀኝ አለ። እንደዚህ ግልጽ ያልሆነልኝ ነገር ስላለ ግልጽ እንዲሆን ሊፈልጌ ነው፣ በኋላ እንገናኛለን አላትና አዳ ኖሃን ጣል አድርጓት ሄደ። ለምክንያቱም አሁን ምንድን ነው የተፈጠረው እያለ የማስታወስ ችሎታው እየመጣለት ይመስላል። አዳ ናቲ እንግዲህ ምን አሰብክ አለው ኢዛና ማለት ነው። ምንም ማሰብ አይቻልም ኢዛና፣ ቤት ሂጄ ትንሽ ማረፍ አለብኝና ቤት ሂጄ አርፌ እደውልልሃለሁኝ፣ አትጨናነቅ ለማንኛውም አለውና እሺ ብሎ ናቲም ወደ ቤቱ ሄደ ማለት ነው። ከዛ በኋላ እንግዲህ ምን እንደሆነ ማስታወስ ጀመረ ማለት ነው። ከዛ ተደዋወሉና ዜማይና አቢኒ ደግሞ እንደ መገናኘት እንዳለባቸው ተደዋወሉ። ችግር የለውም እንገናኛለን፣ እኔ ናፈቅሽኝ እኮ አላት። እሺ እመጣለሁ፣ የት ልምጣ ብላ ቦታውን ነገራትና ዜማዬ
ደስተኛ ሁና ወደ አቤኒ ዜምዬ ነበር የሚላት። ወይዬ አለች። ናፈቅሽኝ እኮ ሲላት ልምጣ አለች። አንዴ ነይልኝ እስኪ። እሺ ከ30 ደቂቃ በኋላ እመጣለሁኝ አለችና ቀጠረችው ማለት ነው። ዘፈነላት። እኔ ጄ ከወረደ በፍጹም አልረስ ስትለይኝ እኔ በፍጹም በታይታ እኔ አንቺን የምራብብሽ በቅጽበታ ብሎ እንግዲህ እየገጠመ እንደልሁን ብሎ አንጎራጎረልት። እንደልሁን ብትናፍቂኝ እንዴት ልሁን አሁን እያለ እንግዲህ በጣም ስሜቱን እየገለጸላት ነበረ። እሷም እንደዛው እየቸኮለች እንግዲህ እሱ ጋር ለመድረስ እየሄደች እያለ ኢዛና ደግሞ ጓደኛው መንገድ ላይ አግኝቶ ያለፈውን ነገር ሲያነሳባት አንተን በዚህ በድንጋይ ማለት ነበረ አለችው። የመናፈቁን አስታውሰሽ እንደው የዛን ቀን ሲላት አንተን የመግደሉንስ አላሰብከውም ወይ ብላ ድንጋይ አንስታ ልትጭንበት ስትል ሸሽቷል ማለት ነው። ከዛ እንግዲህ አዳ እንግዲህ ከቤቱ ሄዶ ልክ ያልሆነ ነገርማ አለ እያለ ራሱን መጠየቅ ጀመረ። ከዛ በኋላ ይህን ነገርማ ማወቅ አለብኝ እያለ ነበረ። አዳምም ኖሃ የሆነ ነገር እየደበቀችኝ ነው፣ የሆነ ልክ ያልሆነ ነገር አለ፣ እንዴት ላጣራ? በራሴ መንገድ ማጣራት አለብኝ እያለ እያስታወሰ ቀረሽብኝ ዜማዬ እያለ አቢኒ እየደጋገመ ሲደውልላት እየመጣሁ ነው ጠብቀኝ ብላ ዜማዬ ስትሄድ እንግዲህ ሳይታሰብ ከኋላዋ በናቲ በላካቸው ሰዎች ታፍናለች ማለት ነው። በጣም ያሳዝናል። ናቲ ነው እንግዲህ ያሳፈናት ማለት ነው። እና ታግታለች ዜማዬ እና አቢኒ ምን ይወጣው ይሆን የሚለውን ስናስበው በጣም ያሳዝናል። ስትከታተሉ ስለነበረ ከልብ አመሰግናለሁ። ቀጣይ ዜምዬ ምን ይገጥማት ይሆን የሚለውን አብረን የምናይ ይሆናል። ይህ ነገር እያደረጉት ኢዛናና ናቲ እንደሆኑ እርግጠኛ ነን። ሆኖም ግን የሰው ልጅ ሳይፈልግ በግዳጅ እንደዚህ ማድረግ በጣም ይከብዳል። ቀጣይ እስከምንገናኝ ባይ ባይ።